This is grade 12 history. I have already uploaded in the past 6, 7 months consecutively 5 chapters. Unit 1 concerning development of capitalism. Second one, African colonization. Third one, attempt to create modern empire state. Unit 4, first and second World War plus the Russian Socialist Revolution. At the end, I put my channel. You can download those previous 4 and 5 chapters. The fifth chapter is the Cold War, the Arab-Israeli wars, Vietnam War, Korean War, Chinese Revolution. All these are included there. So using my channel that is put in the final, at the end of this presentation, you can now download it and use it. This is a tutorial program for grade 12 students to enhance, to foster, or to make you ready for achieving better results in the matriculation national examination in the coming year. Just for students, especially who couldn't just understand the English version, I am here to present you in Amharic. Any comments, suggestions, you can put it, and I will take that comment as positive, and there will be expected improvements. So let me take you to Unit 6. በአማርኛ ነው ማቀርብላችሁ ተማሪዎች። የ12ኛ ክፍል ታሪክ ምዕራፍ 6 ክፍል 1 ነው። 6:1 የንጉሳዊ ስርዓት መመለስና የውጭ ተጽዕኖዎች 1941 እስከ 1991 በአውሮፓ አቆጣጠር መግቢያ። ከፋሽስት ጣሊያን ሽንፈት በኋላ በ1941 ንጉሠ ነገሥት ኃይለ ሥላሴ ወደ ኢትዮጵያ ተመልሰው የንጉሳዊን መንግስት እንደገና አቋቁመዋል። ይሄ በእንግሊዝ ድጋፍ፣ በኢትዮጵያ አርበኞች እንደነ በላይ ዘለቀ ድጋፍ፣ ፓትሪየትስ የምንላቸው በእነሱ ድጋፍ ነው ኢትዮጵያ ነፃነቷን ከጣሊያን ወረራ ራሷን ጠብቃ በነፃነት እንድትቆይ ያደረጋት። ከነፃነት በኋላ ያለው ዘመን በመልሶ ግንባታ፣ በዘመናዊነት ጥረትና የማዕከላዊ ስልጣን ማጠናከር ይገለጻል። የንጉሳዊ ስርዓት መመለስ። ንጉሠ ነገሥት ኃይለ ሥላሴ በእንግሊዝ ጦርና በኢትዮጵያ አርበኞች ድጋፍ ግንቦት 27 ቀን 1933 ወደ አዲስ አበባ ገቡ። እንግዲህ ከሱዳን በጎጃም አድርገው ነው። ጌዲዮን ፎርስ ድጋፍ አድርጎላቸው ነው በዚህ ጦር ታጅበው ነው የመጡት። የኢትዮጵያ መንግስት ከ5 ዓመት የጣሊያን ወረራ በኋላ ብሔራዊ አስተዳደሩን መልሶ ሊያቋቁም ችለዋል። መንግስት ተቋማትን ለመገንባት፣ ህግና ስርዓትን ለማስፈንና ብሔራዊ አንድነትን ለማጠናከር ሰርቷል። የእንግሊዝ ተጽዕኖ በኢትዮጵያ። እንግዲህ እንግሊዝ ኢትዮጵያን ከተቆጣጠረች በኋላ ማለት በ1941 ኢትዮጵያ ከጣሊያን ወረራ ነፃ ከወጣች በኋላ እንግሊዝ የራሷን ተጽዕኖ በኢትዮጵያ የመፍጠር በተለይ በ1942 አንግሎ ኢትዮጵያን አግሪመንት መሰረት የኢትዮጵያ ኤቭሪቲንግ ሁሉም ነገር ፋይናንስ፣ ኤክስተርናል ሪሌሽንስ፣ የተለያዩ ጉዳዮች ኢቨን የምድር ጦር፣ ፖሊስ ሰራዊት ኤቭሪቲንግ በራሷ ሚኒስትሮች ሲመራ እንዲቆይ አድርጋለች። እንግሊዝ ኢትዮጵያን ከጣሊያን ወረራ ለማላቀቅ ከፍተኛ ሚና ተጫውታለች። የ1942 የእንግሊዝ ኢትዮጵያ ስምምነት በሁለቱ ሀገሮች መካከል ያለውን ግንኙነት ስርዓት እንዲኖረው አድርጓል። አክቹዋሊ ጥሩ ነገርም አለው። ግን ወርስ ፓርት ንጉሱን ራሱ ሲምቦል ለይስሙላ እንዲቀመጡ ነው ያደረጋቸው እስከ 1944። በ1944 ይሄ ሁሉ ነገር ተቀይሮ
የእንግሊዝ ተጽዕኖ ሊያከትም ችሏል። በ1944 አውሮፓ አቆጣጠር የእንግሊዝ አማካሪዎች በወታደራዊ በአስተዳደርና በፋይናንስ ጉዳዮች ኢትዮጵያን ረድተዋል። ቀጥሎ የምናየው የአሜሪካ ተጽዕኖና ቀዝቃዛው ጦርነት። እንግዲህ ቀዝቃዛው ጦርነት ስንል ከሁለተኛው ዓለም ጦርነት በኋላ ምንም አይነት ውጊያ በሀያላን ሀገሮች መካከል አልተካሄደም፣ ግን ፉክክር የታየበት ነው። በተለይ በሶቪየት ህብረትና በአሜሪካ መንግስታት መካከል ኮልድ ዎር የምንለው ነው። የአሜሪካ ተጽዕኖና ቀዝቃዛው ጦርነት ይለናል። ከሁለተኛው ዓለም ጦርነት በኋላ አሜሪካ የኢትዮጵያ የዋና የውጭ ሀገር ሆነች። በአፍሪካ እንግዲህ ቦታ የነበራት ነች ሀገራችን ኢትዮጵያ ከአሜሪካ ወታደራዊ እርዳታ፣ ኢኮኖሚያዊ ድጋፍና ቴክኒካዊ እርዳታ ልታገኝ ችላለች። በቀዝቃዛው ጦርነት ወቅት የኢትዮጵያ በአፍሪካ ቀንድ ያላት ስትራቴጂካዊ አቀማመጥ ለምዕራባውያን ሀገሮች አስፈላጊ እንድትሆን አድርጓል። ቃኘው ስቴሽን የቃኘው ጣቢያ ምን ነበር? ይሄ አስመራ ውስጥ የሚገኝ በኤርትራ አስመራ ከተማ ውስጥ የሚገኝ ጣሊያኖች ያቋቋሙት ራዲዮ መሪና ይባል ነበር። እሱ ነው ስሙ ተቀይሮ ቃኘው ጣቢያ ኮሚኒኬሽን ስቴሽን ነው። ቃኘው የተባለበት ምክንያት ቃኘው ባታሊየን የኢትዮጵያ ጦር በዩናይትድ ኔሽንስ ጎን ተሰልፈው በኮሪያ ጦርነት ከደቡብ ኮሪያ ጎን በመቆም ውጊያ ያካሄደ ጦር ሰራዊት ነው። የቃኘው ጣቢያን የመገናኛና የመረጃ ማዕከል አድርጋ አቋቋመች አሜሪካ ማለት ነው። የቃኘው ጣቢያ በኢትዮጵያና በአሜሪካ መካከል ያለውን ወታደራዊ ትብብር ሊያጠናክር ችሏል። የኤርትራ ፌዴሬሽን ማለት እንግዲህ ሉዝ ኤንድ ጌን ነገር አለው። እንደ ሙሉ በሙሉ ራሱን ችሎ አንድ መንግስት አይደለም ኤርትሪያ። በዚህ ፌዴሬሽን መሰረት እስኪ እንየው። በ1952 በተባበሩት መንግስታት ውሳኔ አክቹዋሊ የተባበሩት መንግስታት ውሳኔ የሰጠው ያስተላለፈው በ1950 ነው። በተባበሩት መንግስታት ውሳኔ ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቀለች በ1952። ኤርትራ በፌዴሬሽኑ ስር የራሷ ፓርላመንት፣ ባንዲራና የውስጥ አስተዳደር የራሷ የውስጥ አስተዳደር እንዲኖራት ነው የተደረገው። ግን ኢትዮጵያ የፌዴሬሽኑን መከላከያና የኤርትራን የመከላከያ ጉዳይ የውጭ ጉዳይ ውስጥ በጠቅላላ የኢትዮጵያ መንግስት ሲቆጣጠር ቆይቷል። የኤርትራ መጠቃለል ንጉሠ ነገሥት ኃይለ ሥላሴ ፌዴሬሽኑን በመሰረዝ ኤርትራን የኢትዮጵያ 14ተኛ ግዛት አደረጉ። ይሄ የራሷ ባንዲራ፣ የራሷ ፓርላመንት፣ የውስጥ አስተዳደር የሚባለው ነገር ቀርቶ እንደ ማንኛውም እንደ ጎጃም፣ ጎንደር፣ ወሎ፣ እንደ ባሌ፣ አርሲ ክፍለ ሀገር ወይም ጠቅላይ ግዛት በዛ ጊዜ 14ተኛ ግዛት እንድትሆን ነው የተደረገው። የኤርትራ መጠቃለል ለረጅም የትጥቅ ትግል እንዲጀመር አስተዋጽኦ አድርጓል። ብዙ ተቃዋሚ ድርጅቶች እንደ ኢኤልኤፍ፣ ኢፒኤልኤፍ፣ ጀብሃ፣ ሻዕቢያ የምንላቸው ብቅ እንዲሉ ሆኗል። ይሄ እስከ ደርግ ጊዜ ድረስ ጦርነቱ እስከ 1991 አውሮፓ አቆጣጠር ድረስ ቀጥሏል። ማጠቃለያ የንጉሳዊ ስርዓት መመለስ ኢትዮጵያ ከጣሊያን ወረራ በኋላ ነፃነቷን ጠብቃ ዘመናዊነትን እንድትጀምር አግዟታል። የውጭ ተጽዕኖዎች በተለይም የእንግሊዝና የአሜሪካ በኢትዮጵያ ፖለቲካ፣ ወታደራዊና ኢኮኖሚያዊ እድገት ላይ ተጽዕኖ ፈጥረዋል። የኤርትራ ጉዳይ የንጉሳዊ መንግስት ከፍተኛ ችግሮች አንዱ ሊሆን ችሏል። ኔክስት ሳንዴይ እንግዲህ በነገራችን ላይ እኔ የ12ተኛ ክፍል ቪዲዮ አሁን የ6 ዛሬ እሁድ አፕሎድ አድርጌያለሁ። ሁልጊዜ ዘወትር እሁድ ጆይን እናደርጋለን፣ ልትከታተሉ ትችላላችሁ። ስለዚህ ኔክስት ሳንዴይ will join 6.2 socio-economic conditions and social organizations። ይሄ የኔ
ቻናል ነው። ሳብስክራይብ ሼር ላልደረሳቸው ልጆች በጣም ኢምፖርታንት ነው። በሚቀጥለው ዓመት ማትሪክ ስለምትወስዱ የኔ ቪዲዮዎች ጠቅሟቸዋል ብዬ ነው የማስበው። ለዛሬ ብቃ። አመሰግናለሁ።